እግዚአብሔር ሐሳብ ይበልጣል። አሜን ነው። ዛሬ አምናለሁ በእግዚአብሔር ሐሳብ ትወጣላችሁ፣ በእግዚአብሔር ሐሳብ ትሄዳላችሁ። እግዚአብሔር ደግሞ ነገሮቻችሁን መልካም ያደርጋል። ሁሉ ጊዜ የእናንተ ሐሳብ ሳይሆን የእግዚአብሔር ሐሳብ ይበልጣል። ኢየሱስ ጌታ እና የበለጠ ውስጥ እንድትገቡ ሁሉ ጊዜ እኛ የምናስበው ከእግዚአብሔር ሐሳብ ትንሿን ቆንጥረን ነው የምናየው። የእግዚአብሔር ሐሳብ ግን ትልቅና ረጅም ሰፊ ነው። ኢየሱስ ጌታ ነው። ያዕቆብ ከቤቱ ሄደና ላባ ጋር ሄደና ከዛ በኋላ በቃ ራሔልን ሲያያት ወደዳት አለና በቃ 7 ዓመት ተገዛ። 7 ዓመት ተገዛ። በቃ ራሱን ሕይወቱን ሰጥቶ ወጣትነቱን ሁሉ ሰጥቶ በቃ ራሔልማ አታመልጠኝም ብሎ ማለት ነው። 7 ዓመት ሙሉ ተገዛ። ኢየሱስ ጌታ ነው። 7 ዓመት ከዛ በኋላ ልክ በ7ኛው ዓመት ላይ ድግስ ተደገሰ ምናምን በቃ በኋላ ሙሽራዋ ተሸፍና ተሰጣችው። ከዛ አድሮ ሲነሳ ጠዋት ሲነሳ ራሔል አይደለችም። ሸውደውታል። ሊያ ነች። ኧረ ጉድ ፈላለ። መጣና አባትየው ጋር አታለልከኝ ምን ሆነ ነው ምናምን ብሎ በቃ ተናነቀው። እኔ ለራሔል 7 የተገዛው 7 ዓመት አስቡት። የሆነ 1 ዓመት 7 ቀን 15 ቀን ምናምን አይደለም። 7 ዓመት ነው የለፈው። 7 ዓመት ቀላል አይደለም። ብዙ ነገር የሚሰራበት ጊዜ፣ ልጅ እንኳን ቢወለድ የሚያድግበት ታይም ሲሰጠው ጊዜ ጉድ አለ። ወይኔ አለ በቃ ኖ በፍጹም አለ። በፍጹም እንዴት እንደዚህ ታዲያ በቃ ላባም ቁጭ አደረገውና ተመከረ፣ ተዘከረ። እንደዛ አይደለም ያዕቆብ። በእኛ አገር ባህል ወግ መሰረት ታላቅ እያለች ታናሽ በፍጹም ምን አትልም አትሰጥም። ስለዚህ ታላቂቷን ወስደሃል አርፈ ይዘህ ቁጭ በል ሲል ጊዜ ኖ በፍጹም አለ እና አሁን ደግሞ እንደዛ ከሆነ ለታናሹ ደግሞ እንደገና ሌላ ስንት ዓመት? 7 ዓመት በድምሩ ስንት ዓመት? 14 ዓመት 14 ዓመት ለፍቶ 14 ዓመት ለፍቶ በስተመጨረሻ ራሔል መጣች። የ14 ዓመት ቀላል አይደለም። እርግጠኛ ነኝ ሲያያት ወይ በ25 ዓመት ምናምን በልጅነቷ ምናምን ሲቀበላት ኦልሬዲ 40 ምናምን ገብታለች። መልኳ ሁሉ ኦልሬዲ እየተቀየረ ነው የሚመጣው እኮ አይደለም። ግን በቃ ዋጋ ከፍሎ ተቀበላት። ኢየሱስ ጌታ ዋጋ ከፍሎ 14 ዓመት ከፍሎ ዋጋ በ25 ዓመት ቢቀበላት ልክ ደግሞ ቢያያት ሲቀበላት ኦልሞስት 40 አመልቷታል። ኢየሱስ ጌታ ነው። ግን በጣም የሚገርማችሁ ነገር እኔ አሁን የሷ እንትን አይደለም፣ ግን የዛችኛዋ የሊያ በጣም እኮ የሚገርማችሁ እኮ እግዚአብሔር እንዴት አስቡት። ሚስትየው ቁጭ ብላ አልፈልጋትም ለምን ሰጠኝ ሲባል ለሷ የሚሰማትን ስሜት አስቡት። ሴት ነች፣ ወንድ አይደለችም። ወንድ ቢሆን በቃ ይቀራል ራስ ጉዳይ ምናምን ብሎ ሊሄድ ይችላል። ሴት ነች፣ አስቡት። ሴት ነች፣ ልቧ ይሰበራል፣ ልቧ ይጎዳል። አይደል እንዴ? በጣም ከባድ ነው። የሚገርማችሁ በጣም ልቧ እንደተነካ እንኳን የምታውቁት የመጀመሪያ ልጅ ወለደች። ልክ ስትወልድ እግዚአብሔር አለች መገፋቴን ምን ብሏል አይቷል አለችና ማን አለችው? ሮቤል አለችው። ያ ብቻ አይደለም፣ ከዚህ በኋላ አለች ባሌ ምን ይለኛል? ይወደኛል። እንዴት እንደተገፋች አስቡት። ከዚህ በኋላ አሁን ባሌ ይወደኛል ብላ እንደዚሁ ለአፍ አውጥታ እስክትናገር ተገፍታለች። እግዚአብሔር ግን ተገፍታ አላሳፈራትም። አሜን ነው። ለምን? በሊያ ውስጥ የሆነ እግዚአብሔር ታላቅ አጀንዳና ሐሳብ አለ። ያዕቆብ ግን የሚያየው በቃ ራሔልን ብቻ ነው የሚለው። ራሔል ቁጭ ብላ ሊያ ዝም ብላ ትወልዳለች። ይሁዳን እያለች ትቀጥላለች ዝም ብላ። ኢየሱስ ጌታ ነው። አሜን ነው። እግዚአብሔር ግን በሊያ ውስጥ ታላላቅ ትውልድ አይቷል። ኢየሱስ ጌታ ነው። አሜን ነው። ያዕቆብ ግን በብዙ እንዴት ምናምን ብሎ ባይግድ ከራሔል የወለደው 2 ልጅ ብቻ ነው። የሚገርማችሁ እሱ ብቻ እንደገርማችሁ ከሊያ የወለደው ልጅ ይሁዳ የዳዊት ዘር ነው። አሜን። ኢየሱስ ጌታ ነው። ያ ብቻ ነው። ጌታ ኢየሱስ ራሱ የመጣው ከሊያ ዘር ነው፣ በይሁዳ በኩል። ኢየሱስ ጌታ ነው። እሱ ግን ኖ በፍጹም ብሎ ዛሬ ልባርካችሁ። እናንተ ካያችሁ ትንሹ
እግዚአብሔር ያያላችሁን ትልቁን ብትይዙ በኢየሱስ ስም ይሻላል። በሉ እስቲ በኢየሱስ ስም እግዚአብሔር ያየላችሁን ትልቁን እንድትወስዱ ተናገርኩ። የእናንተ ትንሽ ነው። ኢየሱስ ጌታ ነው። እግዚአብሔር ካሰበው ትንሽ ነው። እናንተ አይመጣጠንም። ዛሬ በጌታ በኢየሱስ ስም ግን እናገራለሁ። እግዚአብሔር ያየላችሁን ራሱን በኢየሱስ ስም ትወስዳላችሁ። እግዚአብሔር በሉት ያየልኝ ይሻላል። እርግጠኛ ነህ? እርግጠኛ ነሽ? በኢየሱስ ስም እግዚአብሔር ያየልሽ ይሻላል። እግዚአብሔር ያየልሽ ይሻላል። አሜን ነው። እግዚአብሔር ያየልህ ሌላ። አሜን። ኢየሱስ ጌታ። አንተ ብትሄደው ሌላ። ዛሬ በእግዚአብሔር መንገድ እንደምትሄደው አምናለሁ። በእምነት ውስጥ ዛሬ ንግግሬ ለዚህ ያለ ግን በቃ ውስጥ ስለመጣ ግን ልናገር ስለፈለኩ አሜን ነው። ዛሬ ግን በቃ በትንሽ ነገር ላይ እናገራለሁ። አሜን ነው። ኢየሱስ ጌታ ነው። ይሉኝታ የሚሰብሩ ሰዎች አልፎ ይሄዳሉ ብዬ እናገራለሁ። ሙና ማሃዱና ማ ይሄ ይሉኝታ ፍርሃት የሚሰብሩ ሰዎች ኢየሱስ ጌታ ይሄ ሰው ምን ይለኛል ምናምን የሚሉ ሰዎች አሜን። ኢየሱስ ጌታ ሰብረው እስቲ ሰብሬ በሉ ሰብሬ በሉ እሄዳለሁ። አንተ የሆነ አመት እኮ ምናልባት ከ100 ዓመት በፊት ከ50 ምናምን ዓመት በፊት እኮ የሆኑ ሰዎች ወይኔ ሰው ምን ይለኛል ብሎ እኮ ሞተዋል። የለም ተረስተዋል እኮ ሰው ምን ይለኛል ብሎ ምንም ሳይሰሩ እቅዳቸውን፣ ሐሳባቸውን፣ ዓላማቸውን ሳይሰሩ ሰው ምን ይለኛል ብሎ እኮ ሞተዋል። ኢየሱስ ጌታ ምን ይለኛል ብሎ ዛሬ እናገራለሁ በኢየሱስ ስም። እንደዚህ አይነት ነገር ከአንገታችሁ፣ ከህይወታችሁ፣ ከቤታችሁ ይነቀላል በኢየሱስ ስም ይነሳል። ይሉኝታ ፍርሃት አሜን ነው። እግዚአብሔር ሲሰራን ራሱ ከእንደዚህ አይነት ነገር ነፃ አድርጎ ነው የሰራን። በነገራችን ላይ ታውቃላችኋል፣ ይሄ ከሰውኛ አስተሳሰብ እኛ ነን እንጂ በእውቀት ያመጣ ነው እኮ ይሄ ይሉኝታ ፍርሃት ምናምን እኮ ሰው መፍራት መጽሐፍ ቅዱስ ሲናገር ደግሞ ሰው መፍራት ይላል ምንድን ነው? ወጥመድ ነው ይላል። ተይዘሃል ማለት አትላወስም፣ አትንቀሳቀስም ማለት ሰው እየፈራም ድሮር እኮ የትም መስራት መንቀሳቀስ እንደ ልብ መሆናችን አልተፈታህም ማለት ነው። ኢየሱስ ያድናል። ዛሬ በጌታ በኢየሱስ ስም የሆነ ሰው አልፎ ሲሄድ አይቻል። የሆነ ሰው ሰብሮ አልፎ ሲሄድ አይቻል። ያ ልጅ አላየውም? ጌታ ኢየሱስ ገና ሲያልፍ አለፈ ሲባል አለፈ ጮህ ሲባል ብዙ እግሮች አሉ እኮ ብዙ የሚለምኑ መንገድ ላይ ቁጭ ያሉ ሰዎች አሉ። ያ ሰው ሲያልፍ ግን ኖ አለ። የዳዊት ልጅ ሆይ ማረኝ እያለ ጩኸቱን ቅልጥ ውስጡ ያለው ነገር ገነፈለበት። ተው አንተ ሰውዬ ያማሃል ምን ሆናል? አሁን ቢዚ ነው ለሱ አይጸልይም። አሁን ሰው በቃ አሁን ሌላ ነው ጸሎት ሌላ ጸሎት ይላል። አታድክሙ ምናምን ሲሉት ኢየሱስ ጌታ በፍጹም አለ አልሰማም፣ ጮሃለሁ። ኢየሱስ ጌታ ዛሬ አምናለሁ በኢየሱስ ከልካዮች እያዩኩ የሚይዙ የሚከለክሉ እያዩኩ በኢየሱስ ስም አልፈት ይላል። አልፌ ብሎስ ይሄዳለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ። ኢየሱስ ጌታ ነው። ኢየሱስ ያድናል። የማርቆስን ወንጌል አውጡልኝ። ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ወደ ኢያሪኮም መጡ። ከደቀ መዛሙርቱም ከብዙ ሕዝብ ጋር ከኢያሪኮም ሲወጣ የጤሜዎስ ልጅ ዕውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበረ። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። ብዙዎች ይሄ ሰውዬ ተደጋግሟል ማለት ነው። ብዙዎች ገሰጹት፣ እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ኢየሱስ ጌታ ጀመረ ይልና ከዛ በኋላ ብዙዎች ይሉታል። አንድ ሰው አይደለም፣ ሁለት ሰውም አይደለም፣ ብዙ ሰዎች ዝም በል አንተ ሰውዬ በቃ እረፍ፣ ተው በቃ ዝም በል ምናምን እያሉት ተደጋግሞ ሲጮህ ጊዜ ኖ ዝም በል እያሉት አሜን ነው ሲሉት ጊዜ እርሱ ግን ምናል እምቢ በፍጹም ዛሬ በቃ መፈወስበት ቀን ነው። ኢየሱስ ጌታ ዛሬ በእምነቴ የእግዚአብሔርን ኃይል መካፈልበት ቀን ነው። አልሰማም እስቲ አልሰማም ነው በፍጹም አልሰማም። በቃ ጮሃለሁ ደጋግሜ ኧረ ዝም በል አንተ ሰው ኖ ከዛ ታው ቢሉትም በፍጹም አልሰማም። ዝም ብሎ ይጮሃል። በነገራችን ላይ ታውቃላችኋል
ውስጣችን ያለ የእምነት ይሄ መንፈሳችን ኃይል ስጋው እያያዘው ነው እንጂ መጮህ እኮ ይፈልጋል። ብዙዎቻችሁ እኮ ቸርች መጣችሁ ማምለክ ትፈልጋላችሁ፣ ግን እንዴት ታምልኩ? ካጠገባችሁ ያለ ሰው ትፈራላችሁ። ሰው ምን ይለኛል ትላላችሁ። ብትንከባለሉ ደስ ይላችኋል፣ ብትዘሉ ደስ ይላችኋል፣ ግን ዙሪያችሁ ያሉ ትፈራላችሁ። ለምን? እውቀቱ የሆነ የማይሆን እውቀት ስላለ የነፍሳችሁ ውስጥ የሆነ የማይሆን እውቀት ስለሰማችሁ የማይሆን እውቀት ውስጣችሁ ስለገባ ስታጨበጭቡም እንዲህ እያላችሁ ነው፣ ወሬ እያያችሁ ነው፣ በዚህ እያላችሁ ቸርች ከመጣችሁ ግልብጣት ነው። ምን አገባ? የጌታ ቤት ከመጣ ነገር በቃ ብዙ ሰው እኮ ተይዞ እኮ ነው የሚያመልከው። ለምን? ከዘለች እንዴት ያደርጋታል ምናምን ይባላል። ለዛ ነው ኢየሱስ ጌታ አሜን ነው። እና በቃ ሲያመልክ ራሱ ተይዞ ነው። ኧረ በኢየሱስ ስም ይሰማ። እኔ ነግሬያቸዋለሁ። የሆነ አፍሪካ ሀገር ሄጄ ቸርች ውስጥ ነው እንግዲህ የገባሁት። የት ነው የመጣሁት? አንቺ የት ነው ይዘሽኝ የመጣሁት? ከሲስተር ጋር የት ነው ይሄ ነገር? ቸርች ነው ኢትዮጵያ ቢሆን አበሻ ቢሆን በሰልፍ እንደ ጉንዳን ነው በሚወጣው። አንተ አይሰሙህም፣ ይደንሳሉ። እዚህ ጋር አንተ መኖርህን ቼክ አያረጉ። ያ ብቻ ነው መዝሙር ላይ ብቻ ነው ሲጸልዩ ራሱ ጸሎት ይጀመር ሲባል እዚህ ጋር ሰው እንዳለ ትዝ አይላቸው። በቃ የራሳቸውን ብቻ የሚጸልዩት ወደዚህ እየተመላለሱ ምናምን በቃ በጣም ፓወር ነው የሚጸልዩት። ጮክ እያሉ ቤቴ ልጆቼ እግዚአብሔር ሆይ ዛሬ ጎብኝ በቃ ምናምን ነብዩ መድረክ ላይ ሲወጣ ምናምን በቃ ጸሎት ይጸልይ ጮክ እያሉ ዝሙሩ እኮ ነው ጮክ እያሉ ድምፅ በቃ ያውን ያብሻ አይደለ ሁሉንም ሰማው። እነሱ ግን አይሰማሙ። ኢየሱስ ጌታ። እኛ ሀገር እኮ ተው አንዱ ወጥቶ እዚህ ጋር አሁን ስርዓት እዚህ ቸርች ውስጥ እንደዚህ አይነት ስርዓት ግን ልክ ነው። ከዛ ይመጣና ለኛ አንዱ ይነግራል፣ ትንሽ ቸርች ውስጥ ግን አምልኳችሁን ስርዓት ብታስይዙ ጥሩ ነው ይለናል። መጥቶ እንዲህ ቢደነስ ኢየሱስ ጌታ። እነሱ ግን እንደዚህ አይነት ነገር የለም። ጌታን ጌታ ነው የሚሉት። እውነቴን ነው የምላችሁ። እዛ ዶክተር አለ ቁጭ ብሎ የሚያክም ዶክተር አለ እና ልክ ገና አገልጋዩ ሲገባ እግዚአብሔር ሰው በቃ ጸልይ እና ብድግ ይልና ተነሽ ይላል። አንቺ ከኤችአይቪ ተፈውሰሻል። አሜን ጌታ ያው ውጤቱን ይዤ ምናምን እንደዚህ ከኤችአይቪ ያው የእግዚአብሔር ሰው ይንከባለሉ። ዶክተር አለ ሂጂና ተመርመሪ ይላል። ታምኑም ባታምኑ ሄደው ሲመረመሩ የለባቸውም፣ ነፃ ናቸው በጌታ ቤት እምነታቸው። ወይኔ ትላል። ምን አይነት እምነት ነው ያላቸው? እንዴት ነው ከይሉኝታ እንደዚህ ነፃ ያወጡት? ጌታው ይህን መንፈስ ለምን ኢትዮጵያ ማታስገባው እያሉ በእውነት ትዝ አይላቸውም። አንተ መኖር አይኖራቸው ቼክ አያደርጉም። ምን አገባኝ ነው የሚሉት። እኔ እንደዚህ አይነት መንፈስ ኢትዮጵያ መቼ ነው የሚመጣው? ታስረን ሁላችንም ተጨብጠን እውነት አምልኳችን ሌላ ስንጸልይ ራሱ ጮክ ብሎ ከጸለየ ከአንድ ሰው ታዩታላችሁ፣ አይቀርም ዞር ብላችሁ ምን ነካው እና የመጣውም የሆነ የኋላ ባክ እንትን ልምምዳችን ማል እውነቴን እኮ ነው። የሃይማኖተኝነት ስፒሪትም ይዞናል። እኛ የምናውቀው ቤተክርስቲያን በቃ እንዲህ አትራመዳት ቀስ ብለህ ነው ምናምን ሃይማኖት ስርዓት ልንፈጽም እንጂ እግዚአብሔርን ኃይልና የእግዚአብሔርን ክብር የእግዚአብሔርን አሰራር አይደለም የምናየው። ሃይማኖታችን ልንፈጽም ቸርች የምንመጣው የእግዚአብሔር ኃይል ፍለጋ ምናምን በቃ በእግዚአብሔር እምነት ውስጥ የሚገኝ እግዚአብሔርን ቃል ምናምን በፍጹም አንፈልግም። አንድ የሆነ ቸርችም ይሄጃሉ ትዝ ይለኛል። በቃ እንትን ሲነኩ እንትን ያደርጋሉ፣ እንትን ይይዛሉ፣ የሆነ የመጸለያ እንትን አለ የሚንበረከኩበታል። እና ደነገጥኩ፣ አላወኩም መጀመሪያ። እና ልክ የሚጸለዩበት ብድግ አድርጉና ሲነኩ በእግዚአብሔር ቃል ሲነኩ ዶ ሁሉም ነው የሚያደርጉት። በስመ አብ ወመንፈስ ቅዱስ ብዬ ደንግጬ በቃ አይሰሙ። አሜን ይሄ ቃል ሆነ ምናምን። ከዛ በቃ ይወጣሉ ያላቸውን ብሩ ምናምን ሆነ በቃ መድረኩ ይነካል እንዴ። እና በጣም ይገርም በእውነት እምነታቸው ምን አይነት እምነት ነው ከፍ። ዛሬ በኢየሱስ ስም ከአንዱ ሰው ይሉኝታ ይሰበራል። ይሄ እግዚአብሔርን እንዳንፈልግ እግዚአብሔርን እንዳናገኝ ብዙ ሰዎች እኮ በእውነት እግዚአብሔር በቃ እንትን ማለት ይፈልጋሉ፣ ኮኔክት ማድረግ ይፈልጋሉ። ግን የሆነ ሽብብ አድርጎ የሚይዝ ስፒሪት አለ። ትክክለኛው ማንነታችን እኮ እሱ አይደለም። ትክክለኛው ማንነታችን የሚጮኸው ነው ውስጣችን ያለ ጌታ የሚፈልገው ጌታ ሆይ። ከዛስ ቤታችሁ ትገቡና ደግሞ ክብልን ጌታ ሆይ ወይኔ
ጌታ ፊት ትጮሃላችሁ። በቃ ቤታችሁ ክብልል ደግሞ ትላላችሁ እኮ። እውነቴን ነው የምላችሁ። ይሄ እኮ እርግጥ ነው። ጌታ ታለቅሳላችሁ፣ ምን ትላላችሁ ምናምን። ትክክለኛ ማንነታችሁ እኮ ያ ነው። እዚህ ጋር ግን የተያዛችሁበት ቤታችሁ ታለቅሳላችሁ፣ ቸርች ስትመጡ ፕሮግራም አካሄዳችሁ ትሄዳላችሁ። አረ በኢየሱስ ስም ይሰበራል። ለምን ታውቃላችሁ? የሰው መጨረሻ እዚህ ሰውየው ጋር እንኳን ማየት እንችላለን። ምን እንዳለ ታውቃላችሁ? ልክ የዳዊት ልጅ ሆይ ማረኝ እያለ እውሩም አይቶ ጌታ ኢየሱስ ዞር እና ተነስ ጥሩታል። ኢየሱስም ቆመና ጥሩታል። እውሩም አይዞ ተነስ ይጠራሃል ብለው ጠሩት ይላል። መጀመሪያስ ዝም በል እያሉ ሲገስጹት ነበር። ጌታ ልክ ና ሲለው ጊዜ አይዞ በቃ አይዞ በርታ ጎበዝ አንበሳ። መጀመሪያ ዝም በል ምናምን ሲሉት የነበሩ ሰዎች ጸጥ በል ሰውዬ ይሄድበት ሲሉ የነበሩ ሰዎች አይዞ አሉት። በርታ በቃ አይዞ። ሰው ይሄ ነው መጨረሻው። እውነቴን ነው ማለት አይዞ በርታ ብድግ ብለህ አይዞ አሁን 1 2 3 እናንተ አይዞ። እሺ መጀመሪያ እኮ አፉን ይለው ነበር ዝም በል አንተ ሰውዬ ያማል እንዴ ምናምን። ብዙዎቻችን እውር ሆነን እንዳንሞት እውነቴን ነው የምላችሁ። ለጌታ ያለንን ነገር ውስጣችን እየነደደ ይሄ ሰውዬ እውር ሆኜ መሞት አልፈልግም አለ። እኔ እውር ሆኜ እስከ ዛሬ ኖርኩት ይበቃኛል። እውር ሆኜ ከዚህ በኋላ መቀጠል አልፈልግም። አምናለሁ በኢየሱስ። በዚህ ህይወት እንዳትቀጥሉ ጸልያለሁ። መንፈሳዊ ሌቭላችሁ እየጨመረ ውስጣችሁ እየተንተከተከ እሳታችሁ እየነደደ አነግራችኋለሁ። አንድ ቀን ወንጌል ቀያበድኩ። ወንጌል ቦሌ ነው መሰለኝ እየሰበኩ ምናምን ሰጣ በጣም አንድ የሚፈራ እንትናል ጓደኛ ነበረኝና ቦሌ አገኘኝ እየጮኩ ምናምን ሰውም በቃ ያው ግማሹ ሰርባ ግማሹ ከዛ አየሁትና ተያየን። ወደ እኔ ይመጣል ብዬ ሳስብ ኛም ብሎ በርታ ምናምን ብሎኝ በዛ አልተሻከረ አልተጠጋ ወደ እኔ። ኢየሱስ ጌታ። ገዛው ስንተኛው ቀን አገኘሁት። ምን ሆነ ነው ባለፈው? አዎ በቃ እስቲ ጸልይልኝ በእናትህ ይሄ ኃይል እንዲያገኝ። እኔ እኮ በጣም በቃ አቤት ስነካ ውስጤ በቃ ማገልገል ይፈልጋል፣ ወንጌል መስራት። ግን ምን ብሏል? ተይዟል። ኢየሱስ ጌታ። ዛሬ በጌታ በኢየሱስ አንድ ሰው ሰንሰለት በጥሶ ይወጣል። አንድ ሰው ሰንሰለት በጥሶ ይሄዳል። ጌታ ኢየሱስ እንኳን ሲናገር ለምኑ አላቸው አይደል? ለምኑ መዝጊያው ምን በሉ አንኳኩ። እንዲከፈትልህ ትፈልጋለህ? መዝጊያ አንኳኳ። ሳታንኳኳ አይከፈትም እያለ ነው ባጭሩ። ለምን ነው ታውቃላችሁ? እግዚአብሔር ለምንድን ነው እንድንጮህ የሚፈልገው? ለእግዚአብሔር እንዴት ነው እንድናምን እንደዚህ ምናምን ለምን ዝም ብሎ አያረግም ምናምን ትላላችሁ? ለምን ነው ታውቃላችሁ? ትክክለኛው ማንነታችን ይሄ ስላልሆነ በዚህ አይፈልግህም። ይሄ ማንነትህ አንተ የሰራኸው እንጂ እግዚአብሔር የሰራው አይደለም። ይሄ አንተ በእውቀት የሞላኸው ነው። ትክክለኛው ማንነት ግን ለእግዚአብሔር የምትቦርቅበትም የምትዘልበትም። እንደ አዳም እኮ በራቁቱ ነው እኮ ወክ የሚያደርገው እኮ ገነት ውስጥ በራቁቱ እኮ ነው። በቃ ማንነቱ ነው ትክክለኛ ማንነቱ። ከዛስ ልክ ትክክለኛ እውቀት ሲያገኝ ወዲያው ማገልደም ጀመረ፣ መዝጋት ጀመረ፣ ቆዳ ምናምን መለባበስ ጀመረ። ያ ግን ትክክለኛው ማንነቱ አይደለም። እግዚአብሔር ሲሰራው እንደዚህ አልነበረም። ልክ እውቀቱ ሲመጣ ከእውቀት ተካፈል ሲል ጊዜ ከዛ በኋላ የምድራዊ እውቀቱን ሲያል እግዚአብሔርን የሚያርቅ እውቀት ያዘ። ያ አይደለም ትክክለኛ ማንነታችን። ትክክለኛ ማንነታችን እግዚአብሔር የሚፈልግ የሚጠማ የሚጮህ የሚጣራ ጌታ ሆይ የሚል ኢየሱስ ጌታ አሜን ነው። ለዚህ ነው እነ ጴጥሮስ መንፈስ ቅዱስ ሲሞላባቸው ማንንም አልሰሙ። ሰካራም በሚሉ መካከል ወንጌል ይሰብክ ነበር፣ ይናገር ነበር። ዛሬ በኢየሱስ ስም የሆነ ሰው አምልጦ ይወጣል። በዚሁ አትቀጥለ። እስቲ አንድ ሰው በዚሁ በል እስቲ አትቀጥለ። የሆነ እኮ የብር የወርቅ ታሪክ እኮ ምናምን አይደለም። አንዳንድ ሰው ቆይ ግድ የለም እንዲህ ቢል ሰው አለ። ቆይ እኔ ሀብታም ሰው በቃ ሰጣለሁ፣ ዛሬ ያልሰጠው ነገ አትሰጥም እመነኝ። እና ተከፍቶ ምናምን ስታየው በቃ ደስተኛ አይደለም ምናምን ስታየው ለምንድን ነው ምናምን አይቀርም። የሆነ ቀን በቃ መኪና ገዝቼ ቤት ገዝቼ ምናምን መደሰቴ አይቀርም። ዛሬ ካልተደሰትክ ነገ አትደሰትም። በጌታ ፊት ነው አረጋግጥልሃል። ዛሬ ደስተኛው እንዴ ምን ይገርማል። ባለፈው እኮ ታንቆ የሞተው ሰውዬ እኮ ከዓለም 5ኛ ሀብታም ነው። ቢሊየነር እኮ ነው ቢሊየነር።
መኪና የማይቆጠር ያለው በፕሌን የሚንቀሳቀስ ሰውዬ እኮ ነው ታንቆ የሞተው። ደስተኝነት የለውም። መጥቶ አትደሰትም። እግዚአብሔር በሰጠ ኃይል ሰላም ተደሰት። ኢየሱስ ጌታ። ከአሁኑ ጀምር መስጠት ብትፈልጉ ሰው በጣም ብዙ ሰው ጸልይ፣ እግዚአብሔር የብዙዎች እናት አድርግሻለሁ፣ እግዚአብሔር የብዙዎች አባት አድርጋለሁ ብሎኛል፣ እግዚአብሔር ገና ብዙዎችን ታበላለህ ታጠጣለህ ብሎኛል። አሁን እያበላ ነው። አንተ ብዙ እስከሚው ለምን ጠብቃለህ? አንድ ሰው አታበላም? አትለምደውማ። ወደፊትም ይመጣ አትለምደውም። ለዚህ ነው እኮ ብዙ ሰው ከቸርችም የሚጠፋው እኮ ሳያስበው የሆነ ባለጠግነት ሲወድቅበት የመስጠት እንትኑ ይንገዳገድበታል። እዚህ ከሚሰጥ በቸርች ቢቀር ይሻለዋል። ለምን? ራሱን በመስጠት ውስጥ አላለማመደማ። ከዛ ያው እግዚአብሔር ሲባርከው እኛም እናጠዋለን። ለምን? እኛ ከሱ ብሩ ሳይሆን ሰውየው ያስፈልጋል ለቤተ ክርስቲያን። ሰውየው ይጠፋል ከቤተ ክርስቲያን አታገኙትም። እውነቴን ነው። ብዙዎች ደግሞ ተመልሰው ይመጣል። ጌታ እግዚአብሔር ሰው በቃ ጸልይልኝ እባክህ ጸልይልኝ ነበረ በቃ እንደዚህ ምናምን ነበር፣ ግን በቃ ደግሞ ተመታ ይላል። ድሮ ዴመን እንዴት አይመታ? ሁሌ እኮ ጥላ ከለላችን እኮ በእግዚአብሔር ቤት ውስጥ እኮ ነው። ኢየሱስ ጌታ እና አሁን ላይ ደስተኝነት ከእግዚአብሔር ጋር መለማመድ አለብን። ኢየሱስ ጌታ። ነገ ባለጠጋ ሰው እደሰታለሁ፣ እንደውም እንቅልፍን አትተኛትም። በጌታ ፊት አረጋግጥልሃል። ሀብት በጨመረ ቁጥር ሌሊት ሙሉ ስደምር ታድራታለህ። ካልኩሌተር ነው የሚሆነው አይምሮክ፣ ሌላ ምንም አይሆነው። ሀብትን ስትደምር ስታወጣ ማጋር አለኝ ብር ነገ እንደዚህ ብሸጥ፣ ከዛ እርካታ የሚባል አይኖርም። የሆነ የሚገርም ቤት የሚገርም መኪና ገዝተህ ሌላው ከአንተ የሚበልጥ ሲጋ እሱን ለመግዛት ነው የምትሄደው። ስትጨነቅ ነው ጥሩ። ደስተኝነት ይባል አይመጣም። ካሁኑ መደሰት ያለበት ነው። ስጦታ እግዚአብሔር የሚሰጣችሁ ጸጋ አለ እኮ። እውነቴን ነው ብላችሁ ሁላችን ማናቀም እንጂ ጋድ እኮ የሚሰጠን ጊፍት ሁሌ እኮ አለ። ያንን ጊፍት ሁሌ መፈለግ አለብህ። ያ ጊፍት ጀመረሃል። እኔ ግን ይላል አንዳንድ ሰው፣ እውነቴን ነው የምልህ እኔ እግዚአብሔር ሰው በጣም በቃ እግዚአብሔር በመስጠት በቃ በጣም ባርኮኛል ይላል። እኔ ግን እግዚአብሔር ሰው በጣም በቃ እግዚአብሔር ውስጤ በስብከት ሞልቷል። አሁን ጀምራ፣ አሁን አንብባ፣ አሁን ታጠቃ፣ አሁን ስጦታ አድርግ፣ ውስጥ ያለውን ጸጋ አሁን አስጀምራ። ይሉኝታ በኢየሱስ ስም ከሕይወታችሁ ላይ ይነቀል። ነገ አይዞ በርታ። ልክ ስትራመድ እውነቴን ነው የምልህ ሰው ብዙ ሰው ይመጣል። ነገ ስትበዛ ይከብሃል። ነገ ሀብታም ስትሆን ቤት ይጨነቃል። ዛሬ ብቻ አንጎች ብለህ በር ዘግተህ የምትለው ሰውዬ ነገ ባለጠጋ ስትሆን ቤት ይጨነቃል። አትጠራጠር። ነገ ቤትን ለሚያስጨንቅ ሰው እንዴት ትጨነቃል? ነገ ቤትክን ለሚሞላ ሰው፣ ነገ ዋው እቴቴ ለሚልሽ ሕዝብ ዋው አባባ እንዴት ነህ በእናትህ ለሚልህ ሕዝብ ዛሬ አትጨነቅ። እውነቴን ነው። ጠላት ሁሉ ጊዜ በጣም ብዙ ሰው በእውቀት ልክ በእነዚህ አይነት ዲመን ትልቁ የሚጠቀምበት ሰው ምን ይለኛል ይሉኝታ ምናምን እያለ መጽሐፍ ቅዱስ ላይ የሆኑ ሰዎች አሉ። 4 ሰዎች አንድ ቀን ጌታ ኢየሱስ ወደ ቅፍርናሆም የምትባል ከተማ መጣ እና ሲመጣ ቤቱ ሞልቷል፣ ሙሉ ለሙሉ ሞልቷል። አይ ቲንክ ማርቆስ ወንጌል ምዕራፍ 2 ከጥቂት ቀንም በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ፣ ቃሉንም ይናገራቸው ነበር። 4 ሰዎችም የተሸከሙ ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበት የቤቱን ጣሪያ አነሱት፣ ነድለውም ይላል ሽባውን የተኛበትን አልጋ አወረዱት። ኢየሱስም እምነታቸውንም አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። አስቡት፣ እኔን እያገለገለን አሁን በቃ እንደዚህ ሞልቶ ጉባኤው ሞልቶ የሆኑ ሰዎች በዛ ጋር ጣሪያውን ቀዶ ቢገቡት እርግጠኛ እኔ በዚህ ጋር ሆኜ አረ ምንድነው እና ሐኪም በዛ ጋር እንታገ የሚሄደው ሰውዮቹን ያንቋቸዋል። እኛ ለፍተን እንደዚህ የሰራነውን ጣሪያና እኛ እንዲህ ተጫዋጭኸን የሰራነውን እንትን አጥር ታፈርሳለህ። ፖሊስ ይመጣል፣ ግብ ይፈጠራል። ኢየሱስ ጌታ ኢየሱስ ግን ቸር አይደል? እምነታችሁ በዛ ውስጥ እምነት ነው ያየው። በጣሪያ መገንጠል ውስጥ የጣሪያ መገንጠል አይደለም ያየው፣ የታየው እምነት ነው የታየው። ኢየሱስ ጌታ አሜን።
አንዳንዴ እብድ የሚያስብላችሁ እኮ እምነታችሁ እኮ ነው። እግዚአብሔር ግን እብድነታችሁ ላይ አይደለም፣ ሰውን እብድነታችሁ የሚያየው። እግዚአብሔር ከእናንተ ውስጥ እምነታችሁን ነው የሚያየው። እቺ ጴንጤ እብድ ጴንጤ ምናምን ሲሉሽ እግዚአብሔር ነገር እንደዚህ ያደርጋል ምናምን ያልሽ ስትናገሪ አንቺ ጴንጤ እብድ ምናምን ሲሉሽ ሰውን እብድነቱን የሚያየው። እግዚአብሔር ግን እምነትሽን ነው የሚያየው። ለዚህ ነው ይሉኝታ የሚባል በህይወት ላይ ማስቀመጥ የሌለብን። አረ በኢየሱስ ስም ይሰበር። ነደሉት፣ ጣሪያውን ገንጥሉ። እምነታቸው ላይ ያለ ወዲያው አልጋን ይዘ ተነስ ተመላለስ። አልጋውን ይዞ መመላለስ ጀመረ። ኢየሱስ ጌታ አሜን። ልክ ቅፍርናሆም ሲገባ በሚገርማችሁ እኮ ቅፍርናሆም ጌታ ኢየሱስ በጣም ብዙ ታምራት የሰራችሁ ቦታዎች ከሁሉ በብዛት አንዱ ቅፍርናሆም። የቅፍርናሆም ትርጉሙ ራሱ ቅፍር ማለት ያው እንትን ነው፣ አካባቢ እንደማለት ነው በዕብራይስጥ። ቅፍርናሆም ናሆም ደግሞ ማለት ስም ነው፣ ግን ምንድነው ትርጓሜው? መጽናናት ማለት ነው። መጽናናት ማለት ነው። እና በቅፍርናሆም ለዚህ ነው ጌታ ኢየሱስ በዛ ብዙ ሰው ተጽናንቷል። ብዙ ሰው ሽባው ተፈውሷል። በጣም ብዙ ሰዎች ከበሽታ ከአጋንንት እስራት ተፈተዋል። እና ልክ ጌታ ኢየሱስ እዚህ ጋር ብዙ ሰዎች ይጽናናሉ። ግን የሚገርማችሁ እዛ ያሉ ብዙ ሰዎች ግን ከዚህ ፈውስ ግን ርቀዋል፣ በይሉኝታ ተይዘዋል። ሰው ምን ይለኛል ይላሉ ግማሾች። ለዚህ ነው ጌታ ኢየሱስ በማቴዎስ ወንጌል ላይ እንደዚህ አንቺ ቅፍርናሆም ወየውልሽ፣ በቅፍርናሆም የተደረገው ተአምር በሰዶም ሆኖ ቢሆን ኖሮ ስንቶች ማቅ ለብሰው በተመለሱ የሚለው ለዚህ ነው። ቅፍርናሆም እኮ እንደዚህ አይነት ሰዎች ኃያላን አሉ፣ ግን ደግሞ ተይዟል። አረ ዛሬ በጌታ በኢየሱስ ዛሬ ከተያዛችሁበት ከቤተሰብ ከተለያዩ የጨለማ አሰራር ሁሉ ይኸው ጌታ ዛሬ ተናግሮኛል። እውነቴን ነው የምላችሁ። በጣም ብዙ ሰዎች እንዲህ ሲፈቱ ነው ማለት። እስቲ በኢየሱስ ስም ተፈታው። ይሉኝታ የሚባል ነገር ከወጣችሁ ላይ ይነቀል። በይሉኝታ ስንቱ ሞተ። እኔ እኮ ትዝ ይለኛል ልጅ እያለሁ እኮ የሆነ ቤት ገብቼ ሽንት ቤት ብዬ ላለመጠየቅ ብዬ እኮ ልፈነዳ መጨረሻ ላይ አቅለሸለሸኝ። ያው ጌታ ምስክሬ ምን አለ ሽንት ቤቱ ቤት ነው ምናምን ብዬ ጠይቄ ልፈነዳ። ከዛ መጨረሻ ላይ በጣም ከመያዝ የተነሳ አቅለሸለሸኝ። ሲያቅለሸለሸኝ ጊዜ የካል ውሰዱት ሽንት ቤት አሉ ምልክት ሲያዩ። እኔ ግን ቆየው ቅድም ነበር እንትን ያለ በይሉኝታ ተጨነቄ ብፈነዳስ በሞት። ብዙ ሰው እንደዚህ እኮ በይሉኝታ ምግብ እርቦ ሰው ቤት ሄዳ አይታ እርቦ አሁን እኮ ነው በልቼ የመጣሁት ካቀረበል ምን ጨነቀ? በልተ መውጣት ነው እንጂ እሱ ነው የሚያቀርበው። ላቀርብ ያለው እሱ። አንተ ምግብ ስጡኝ አላልክ? የኢትዮጵያ ሕዝብ እኮ በጣም የሚገርም እኮ ነው። ነጭ ጤፍ አስጦ እኮ ጥቁር ጤፍ ቤቱ የሚበላ ሕዝብ እኮ። እውነቴን ነው የምልህ። እንዴ ለሰው እንኖራለን። አረ በኢየሱስ ስም እግዚአብሔር ይስበረው። እንደውም አሁን ጴንጤ ከመጣ ብዙ ነገር እንደው እግዚአብሔር ይመስገን አይደለ እንዴ? አጨብጭቡ ለራሳችሁ። እውነቴን ነው የምልህ። በጣም እኮ በብዙ ነገር እኮ በቃ ብዙ አይታችኋል። ሰፈሩ እንጀራውን ቤት ካለቀብህ ምንም ችግር የለም እኮ ሄደህ ከሱቅ ትገዛለህ። እዚህ ላይ አንድ ቀን ቤቱ ትቼ ልክ ውጭ በር ጋር ድረስ ስንት እንጀራ እንዴ ቤት አይወራም እንዴ? አለቃ አንገዛም እንዴ? ሾፕ አናረግም? ምን ችግር አለው? እንጀራ አልቋል መባል ነውር በጣም ከባድ ነው። እውነቴን ነው የምልህ። እኔ ደግሞ አላወኩም ሀገር ሰላም ብዬ ወጥቼ ስንት እንጀራ አንተ እውነቴን ነው። የኢትዮጵያ ቆንት ባህላቸው ይሄ ነገሩ እንጀራ ራሱ ከርስ ነው። በኢየሱስም ይሰበል። የምትወዱ ሰዎች እንግዲህ ምንም ልረጋጋችኋቸው። እውነቴን ነው። እንጀራ ከርስ እኮ ነው። ይኸው ውጭ ሀገር እውነቴን ልንገርህ፣ ይኸውልህ ውጭ ሀገር ምግብ ሲበሉ ሾፕ ይደረጋል። በየቀኑ ነው ሾፕ የሚደረገው፣ በ3 በ4 ቀን በ4 ቀን። ከዛ ፍሪጅ ውስጥ እንትይታል፣ ከፈለገ ይጣላል ከተበላሽ፣ ካልሆነ ፍሪጅ ውስጥ መጥቶ ይቀመጣል። እና ሾፕ የሚሄዱትም በሳምንት በ3 በቃ ወዲያው። ይሄ እንጀራ ግን አንዴ ቤት አምጥተህ ታስገባዋለህ። ወሩን ሙሉ የትም አትሄድ። እሱን ትበላለህ። እሱን ብቻ ታስፈጫዋለህ። በቃ አንዴ ትጋግራለህ። አያልቅም። አስሮና እውነት እኮ ነው። እንዳሰራም እኮ ነው የሚያደርገው። ባለጠግነትን ቤት አይመጣም። ወጪ እኮ ስታወጣ ነው ነገ ገቢ ይመጣል።
እውነቴን ነው። በቃ ውጭ ሀገር ስትሄድ ይሄዳሉ ሱፐርማርኬት ሾፕ አድርገው ምናምን ይመለሳሉ እየገፉ። እዚህ ታፈጫዋለህ ቁጭ ይላል። በቃ እሱን 2 ወር ትበላለህ። የጌታ እግዚአብሔር እኮ አንድ መና ሲያወርድላቸው ከግብፅ ሲወጡ እስራኤል መና ሲያወርድላቸው መና የመጀመሪያ ቀን አወረደላቸውና ከዛ ብዙ ሰበሰቡ። ሲስገበገቡ ብዙ ሰበሰቡና ቤት አስገቡትና በንጋታው ተይቶ ሊበሉት ሲሉ ተበላሽቷል፣ ሻክቷል። ጌታ ምስክሬው ዘጸአት ተበላሽቷል። እኔ ሰብስቡ አላልኩም፣ እኔ ያበላችኋለሁ ያልኩት አለ ጌታ። በንጋታው ሲወጡም ሌላ መና። ኢየሱስ ጌታ ነው። በቃ በየቀኑ ሌላ መና። ከዛ በኋላ እስራኤላውያን ተዉት፣ በቃ መሰብሰቡ ምን አገባን ብለው መብላት ጀመሩ። ጌታ ኢየሱስም ስለ ነገ አለ ምን አልበሉ አትበሉ፣ አትጨነቁ። እኛ ግን 5 ወር እናስባለን። ነገ ምን ይፈጠራል ትላለህ። ለሞት የኢትዮጵያ ሕዝብ እስቲ ጦርነት ምናምን ሊካሄድ የሀገር ጨው ይዞ ይመጣል ቤቱ። ምንም አይጠቅም እኮ ጨው እኮ ይቺን ነው የምትበትነው። ይቺን የምታለው በትነህ እኮ ረጅም ጊዜ የምትጠቀሙ ብዙ ጨው ይዞ ይመጣል። አረ በጌታ በኢየሱስ ስም ይሰበር። እንዴ እግዚአብሔር ባለጠጋ ያርጋችሁ። ፖቨርቲ ነው ምን ሲል እንዳገኘው ይሄን ጤፍን ራሱ ጌት ውስጥ እንደተገኘ ራሱ ጌታ ኢየሱስ ከሳር ውስጥ ማን ፈልፍሎ እንዳወጣው እግዚአብሔር ይኸው ስንት ነገር እያለ በዛ ላይ ደግሞ ሲያወፍርህም ያው እውነቴን እኮ ነው። አሁን ብዙ ሰው ወፍራለሁ ምናምን ይላል። ሌላ ነገር የሚያወፍረው ብዙ እሱ እኮ ነው የሚያወፍረው። ሽሮና እሱ ነው የሚያወፍረው። እግዚአብሔር ምስክር ነው። ያው ሽሮ በጣም ወዳለሁ። እውነቴን ነው። በራሴ እኮ ስለማውቅ እራትና ሽሮ ወዳለሁ። እራቱ ላይ ሽሮዬን ድብን እያልኩ በልቼ ይኸው ጾማለሁ ምንም የለም። ጧት ስፖርት እሰራለሁ። ይኸውና ሐኪም ሲደውሉ ስፖርት ነኝ ይላል። የለም ምንም የለም። ያው መንግስቱ ይፍረስ። እግዚአብሔር ይገላግላችሁ። እኔን ይገላግለኝ ብያለሁ። አንተ ከፈለክ ይስጥ። እኔ ግን በኢየሱስ ስም ይገላል። አንተም ይሆንልህ። ኢየሱስ ጌታ ነው። አሜን ነው። አምናለሁ። አንድ ሰው ዛሬ ይወጣል ከይሉንታ ነገር በኢየሱስ ስም ይወጣል። አሜን። ኢየሱስ ጌታ ነው። እግዚአብሔር በሮቻችሁን ሁሉ ይከፍታል። እግዚአብሔር በሕይወታችሁ ላይ ተአምራት ያደርጋል። ያልጠበቃችሁትን ጉብኝት በኢየሱስ ስም ያደርጋል። ድንገታዊ ጉብኝት እግዚአብሔር በሚመጣበት መንፈሱ በሚያልፍበት ሰዓት ዝምተኛ እንዳትሆን፣ ይሉኝታ እንዳትሆን። አሜን። ኢየሱስ ጌታ ጌታ ሆይ ብለህ የምትጣራበት በቃ ዛሬ ብለህ ይምጣ። አሜን። ስትመጣው ቆርጣ ኢየሱስ ጌታ እግዚአብሔር በቃ ዛሬ ፈልጌ መጥቻለሁ ምናምን ብለህ ወጣ። ኢየሱስ ጌታ በቃ ምን ለእግዚአብሔር ነገርን ከሰጠ ነገር አንተ የጌታ እንዴ ከሆነ ከ100 ዓመት ምናምን በኋላ እኮ ማንም አያስታውሰንም። ታውቃለህ ነበሩ ማይባል የዛሬ 100 ዓመት እዚህ ጋር ማን እንደነበር የሉም። ማን ናቸው ይባል የለም። ጽሁፍም የለም ምንም የለም። ይሄን ግን በይሉንታ አልቀዋል። ነገ አይዞ ለሚል ሰው ኢየሱስ ጌታ እግዚአብሔርን ወደ መጮ፣ እግዚአብሔርን ወደ መፈለግ፣ እግዚአብሔር ኃይልን ወደ መጠማት እግዚአብሔር በምድሪቷ ላይ ታላቅ ሪቫይቫልሽ የሚለቀው በእንደዚህ አይነት ሰዎች አማካይነት እግዚአብሔርን በሚፈልጉ። እውነቴን ነው ብላችሁ እኔ ጌታ እውነቴን ነው ብላችሁ በጣም ብዙ ጊዜ አገልግል እያለኝ በጣም ወደ አይ ቲንክ ከ2 ዓመት ምናምን በላይ ፋስቲንግ ነበር፣ ጾም ጸሎት ነበር። ኦልሞስት 3 ዓመት ሊሞላ ጸሎት ነበርኳል እና አገልግል ይለኛል። ከዛ አንድ ቀን መጣና እንደዚህ አለኝ፣ አትፍራ። እውነቴን ነው አትፍራ። ከዛሬ ጀምሮ አለ አትፍራ፣ እንዳትፈራ እኔ አለ ካንተ ጋር ነኝ። እንዲህ ስላችሁ በእንደሌላ ጊዜ በምሰማው ድምፅ አትፍራ ልጄ ምናምን አይደለም፣ በማስጠንቀቂያ ያለኝ በጌታ ፊት አትፍራ እኔ ካንተ ጋር ሲለኝ ከዛ ጊዜ ጀምሮ እውነቴን ነው ብላችሁ በቃ ሰብሬ ወጣሁት። ብዙዎቻችሁ አትፍራ እግዚአብሔር እኔ ካንተ ጋር እያላችሁ ነው፣ ግን በቃ ተይዛችኋል። አብርሃም እኮ አንተ እኮ አንዴ ተናግሮ አብርሃም አለ ውጣ። እንዴት ከቤተሰብ በምናምን በቃ ከዘር ማንዘር ተለይተ ምን በል ውጣ። የት? እኔ ወደማሳይ ምድር። አረ አዎ እሺ እግዚአብሔር በቃ አምነዋለሁ አለ። እሺ ብሎ ይዞ ወጣ። እግዚአብሔር አሰፋው፣ እንደ ምድር አሸዋ አበዛው፣ ዘር ማንዘሩን አበዛው፣ ስሙን ተከለው። አንተ አምኖ ቆጡ አምኖ እኔ ጋሻ ነኝ አለው። ምን አትበል አትፍራ። እሺ አለ። ታማኝ ነው። አብርሃም ደግሞ በእምነቱ አይደራደርም። አብርሃም እኮ የትውልድ አባት መባል እኮ ሲያንሰው እኮ
አይሰማህም። ዘር ማንዘሩ ተለይተው ውጣ ወጥት ከሎት ተለይ ልይት አይደራደር። በቃ እግዚአብሔር ካለው ይሰማል። ዛሬ በኢየሱስ ስም ከዚህ ማሰማም ከዚህ ማሰማ ከላይ ተሰማል። ከላይ በደንብ አጥርተህ ስትሰማ ነው መንገድ የምትጓዘው። ከላይ አጥርተህ በደንብ የሰማነተ አሜን። ኢየሱስ ጌታ። ዙሪያ ያለ አትሰማም፣ ይሰማሃል እንጂ ኢየሱስ ጌታ ይሰማሃል። ዙሪያ ያለ አሜን። ኢየሱስ ያድናል። መጀመሪያ ግን ከላይ ስማ በደንብ እንድትሰማ። ኢየሱስ ጌታ አሜን። ወጣ ሲል እሺ ውጥት በህልሙ አይቶ በቃ አሸዋ በቃ ሲያሳየው ጊዜ እሺ ሂድ ሲለው እሺ። በህልም አይታችሁ ታውቃላችሁ? በእርግጠኝነት ህልም አይታችሁ ስራ ቅሩ ቢላችሁ እኮ እግዚአብሔር እኮ እናንተ አትቀሩ። አብርሃም ግን ሀገሩ ለቆ ወጥቷል። እውነቴን ነው የምላችሁ። አንድ ሰው ደውለልኝ ትዝ ይለኛል። እግዚአብሔር ሰው አለ ነገ ወደ አዳማ ልሄድ ነው። የሆነች ከባድ እንትን አለችብኝ፣ ስራ አለችብኝ። ሎደር ምናምን ነው የሚሰራውና ማሽን ነው የሚሰራው። በቃ እሷን ተፈራርሜ ማሽኔን አስገብቼ ልሄድ ነው ምናምን አለ እና ግን አለ ትላንትና ማታ የሆነ ደስ የማይል ህልም አይቻለሁ። ጸልይልኝ በዚህ ጉዳይ ላይ በቃ ጸልይበታል። ጌታ ካሳየኝ ምን ብዬ ልጸልይ? ጌታ ካሳየ በቃ ምንድን ነው ያለ? በቃ እንዳልሄድ በቃ የሆነ በቃ ማላቀው ኤንጅል እንደዚህ በቃ መንገድ ላይ ሲቆም አይቻል እና እስቲ ጸልይልኝ። እኔ ቤት ጸልያለሁ ኦልሬዲ ላንተ ሳይቷል። በቃ እሺ መልካም ይሁንልህ ምናምን ተባባልና ተለያየ። ጌታ በሚያውቀው ነው የምላችሁ። ሲሄድ መንገድ ላይ መኪናው እንደዚህ ነው 3-4 ነው ሮል የሰራው። በመጨረሻ ግን እግዚአብሔር ትንሽዬ ጉዳት ደረሰበት። በመጨረሻ ያው እግዚአብሔር አገገመ። ብቻ ጌታ ረድቶት ይሄ መፈራረሙም ቀርቶ ሐኪም ቤት ተኝቶ ወር ከምናምን እግዚአብሔር ሲያሳይ እኮ ቴሌቪዥን አይደለም። ብዙ ጊዜ ህልም እያያችሁ ሲሳይ ነው ምናምን ከበደ ነው እየተባባላችሁ የምትጠዩት እንደዛ አይደለም። እንድትተገብሩት ነው። ሲሳይ ነው ብለህ እንድትኖር አይደለም። እግዚአብሔር ሐሳብ ህልም ሲያሳይ እንድትተገብር ነው። እግዚአብሔር እያናገረ በስጋ እንደዚህ ቆመ ሲያወራ አልሰማ ስላልከው ስትተኛ መጥቶ እየነገረህ ነው። በስጋማ አንተ ቤት ትሰማዋለህ። ብዙ ነው ሐሳብ። በዚህ የቤት ኪራይ ታስባለህ። በዚህ ብዙ ነገር ነው የምታስበው። ስለዚህ እንዴት ቢነግረህ ማሰበው ከብዙ ድምፅ መሃል የእሱን ድምፅ ላትለይ ትችላል። ስለዚህ ስትተኛ ጠብቆ ያሳይሃል። አንተ ሲሳይ ነው ከበደ ነው ጋሼ ነው ካልክ ልክ አይደለም። ኢየሱስ ጌታ ነው። ቅዠት ነው። ጸልይ። ኢየሱስ ጌታ በቃ ለመንፈሳዊ ነገራችሁ ሲሪየሱ መንፈሳዊ ነገራችሁ አስቀድሙ። በስራችሁ በህይወታችሁ አስቀድሙ። ጌታ ሆይ በሉ። ኢየሱስ ጌታ ነው። አሜን ነው። በህልሞቻችሁ አትደራደሩ። እግዚአብሔር በሚሰጣችሁ ድምፅ አትደራደሩ። እግዚአብሔር እኮ ስንቶችን ነው በምድረ በዳ የመራው እኮ ስላልሰማ ነው እንጂ ስንቱን ነገር ያሻግረናል መሰለ። ስንቱን ነገር ያሳልፋል። አሁን ጌታ ሆይ ወይኔ የምንለው ጉዳይ እግዚአብሔር ከሆነ ጊዜ አላስተዋልም እንጂ ነግሮናል፣ አሳይቶናል፣ ነግሮናል። ግንስ እኛ መሀል ላይ ነው ትዝ የሚለን። አምናለሁ በጌታ በኢየሱስ። እግዚአብሔርን የምትሰሙ ሰዎች ከእግዚአብሔር ብቻ የምትቀበሉ የእግዚአብሔርን ኃይል ብቻ ይዛችሁ የምትወጡ በኢየሱስም ይሉኝታን የምታፈርሱ ሰዎች በኢየሱስም ትሆናላችሁ። እጆቻችሁን ሲዘርጉልኝ ሊባሃንታ ክራዶስ ቴሌቪ በጌታ በኢየሱስም ጸልያለሁ። በቤታችሁ ላይ መትረፍረፍን ጠራው። ያቺ ሴት ኤልሳ አገኘችው። ባሪያዬ ታውቀዋለህ፣ ነብዩን ያንተን ባሪያ እንዴት ጀግና አገልጋይ እንደነበር። አሁን ግን ባለዕዳ መጥቶ ልጆቼንም ሊወስድ ነው። ጮች አለሆነ አለች። በፍጹም አለቀ። ታውቃለህ በቃ ግን እኮ ነብዩ እኮ ለዘመናት ነበረ እኮ ነብዩ ግን ባሪያ ነው። በቃ በይሉንታ ኖሯል። በሼም ኖሯል። ጭራሽ በዕዳኔ ኖረው ጭራሽ የሱ ዕዳ ለልጆቹም መጥቷል። በዕዳኔ ኖሮ የሱ ዕዳ ለልጆቹ ወጥቶ ባለዕዳ ልጆቹን ሊወስድ መጥቷል። ይቺ ሴት ግን ከነብዩም ትብሳለች። በፍጹም አለች። ቃል አታድግ። አንተ አፍ ውስጥ ቃል አለ፣ ቃል ተናገር። ባለዕዳ ልጆቼን ሊወስድ ነው፣ አልፈልግም፣ አልሰማም። ስለዚህ ዛሬ ማብቃት አለበት። ኢየሱስ ጌታ። ምን ይዘሻል አላት። ወዲያው ኤልሳ
በቃ ይሄን ያለው ማሰሮ በቃ ትንሽ ዘይት አለች ነው በቃ ያውን ቃል አወጣለሁ ሂጂ ወደ ቤትሽ። አየህ ነብዩ ግን ይኸውልህ መከራውን በልቶ ሞቷል፣ አልፏል። ያውም የእግዚአብሔር ሐሳብ እያገለገለ ያውም የእግዚአብሔርን ስራ እየሰራ ነብይ ነው፣ ታማኝ ነው፣ በጽድቅ አገልግሏል። ይቺ ሴት ግን ነው አለች። ዛሬ መታለፍ የለበትም እንደዚሁ እንደ ነብዩ ዝም ብዬ አልሞትም አለች። ዝም ብዬ መሞት አልፈልግም። ኢየሱስ ጌታ። ስለዚህ ምን ማለት መጮህ፣ መጣራት፣ ማስመጣት፣ ማስመለጥ አለብኝ ነገሬን አላት። ሂጂ አካባቢ እንዳለ ሰብስብ ያላት ማድጋ ማሰሮቹ ትልልቅ። በነገራችን ላይ ይሄ እስራኤላውያን በራቸው ላይ የሚያስቀምጡት ይሄ እንትን የመንጻት ልማድ አላቸው። ይታጠባሉ እና ትልልቅ ጋኖች ናቸው። ዮሐንስ ወንጌል ላይ ያለው ማለት ነው። ትልልቅ ጋን ነው ያለው። አንዱ ጋን ራሱ ወደ 8 ምናምን እንስራ ነው የሚይዘው። ትንሽ አይደለም ዘይቷ የፈሰሰላት። በጣም ብዙ ከሰፈር ምናምን አስበው ከብዙ ከሰፈር ምናምን ሰብስባ ከቤቷ ያለውን ሰብስባ ነው ዘይቱን ስታፈሰው መጨረሻ ላይ በቃ ሲል በቆመ። ኢየሱስ ጌታ። ትንሽ ዘይት አይደለም አለች። ለባለዳውም ከፈለች ለራሷም ተረፋት ነው የሚለው። ከባለዳው ያለፈ ለራሷ ምን አላት? ተረፋት። ትላንትና ግን በዕዳ እዚህ ላይ ሲላ ላይ ቁሞ ጌታ ሆይ አለቻ። ዛሬ በቃ የመጨረሻው ነው አለች። አረ በኢየሱስም ዛሬ መጨረሻው ነው። ለሆነ ነገሮቻችሁ ገደብ ይኖራል። ለሆነ ነገር በኢየሱስም የመጨረሻ ገደብ አበጀው በኢየሱስ። ነብዩ ዝም ብሎ ሞተ። እሷ ግን ልጆቿን አስመለጠች፣ አተረፈች። እጆቻችሁን ዘርጉልኝ ያላችሁ በጌታ በኢየሱስ ስም መተርፈፍ ይሁንላችሁ። በሮቻችሁ ሁሉ ይከፈት፣ ተአምራት ይሁንላችሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም የእናንተን ነገር በኢየሱስ ስም አስመልጫለሁ። በረከቶቻችሁን አስለቅቄያለሁ። የጨለማ ጉልበት ሁሉ ከዙሪያችሁ ላይ ተበተነ። እስቲ አተርፋለሁ በል፣ እትረፈረፋለሁ። እግዚአብሔር ከኔ ጋር ነው። ከዚህ ሰዓት ጀምሮ እናገራለሁ በጌታ በኢየሱስ ስም እንዳታትረፈረፉ የሚያደርግ የጨለማ ጉልበት ሁሉ ይሰበር። አምናለሁ። በቀጣይ ጊዜ እናንተ ቤት መትረፍረፍ ነው ያለው። ብዙዎቻችሁ እንደዛ ሴት ስትትረፈረፉ ያለው ከዚህች ቀን ጀምሮ ይህን ቀን መዝግባችሁ ያዙልኝ። እውነቴን ነው ብላችሁ እናንተ በዚህ በሁለት መስመር ያላችሁ ይህን ቀን መዝግባችሁ ያዙልኝ። በእነዚህ በቀጣይ ጊዜያት ውስጥ የመጨረሻ ለነገሮቻችሁ ሁሉ የመጨረሻ የሚሆንበት ቀን፣ በረከቶቻችሁ ሁሉ የሚከፈትበት፣ እግዚአብሔር በሕይወታችሁ አዳዲስ ታምር የሚያደርግ ይህ ሐምሌ ምናምን ቀን ነው ያዙት። እውነቴን ነው ብላችሁ እግዚአብሔር ወደ ታላቅ ክብር ሲያስወስዳችሁ በሮች ሲከፈቱ ያለው በዚህ በኩል ያላችሁ ሰዎች እጆቻችሁ ከፍ አድርጉ። እናንተም ይሄን ቀን ያዙልኝ። እግዚአብሔር ከዚህ ቀን ጀምሮ አዳዲስ ነገር ሲያበቅልላችሁ አዳዲስ ነገር እንጂ በቃ ዝም ብላችሁ ሳታስቡት እዚህ ህይወት፣ አገልግሎት፣ ስኬት፣ በረከት፣ ትዳር፣ ልጅ ሲበቅላችሁ በኢየሱስ ስም ይሁንላችሁ፣ ይሁንላችሁ በኢየሱስ ስም። አሜን አሜን። ማጃዳ ላቫዳ አሜን ሌቫዶ ሶኮቶ ቬላ በኢየሱስ ስም ለነገሮቻችሁ የመጨረሻ አዲስ ፍሬ፣ አዲስ በረከት፣ አዲስ ስኬት፣ አዲስ ህይወት፣ አዲስ የአንድ ሰው ነገር ሲጀምር ያለው የአንድ ሰው ነገር ሲራመድ ያለው አንቺ ቤት ላይ የጨለማ ጉልበት አቅም የለው።